ብርጋዴር ጄኔራል ተፈራ ማሞ የጣሏቸው ነጥቦች የዛሬ 6 ዓመት ገደማ ኦሮሞና አማራ አንድ ናቸው በሚል ጥንስስ የተጀመረው የኦሮማራ ጥምረት ህወሓትን ካስወገደ በኋላ ጥምረቱ በተፈለገው መልኩ አልሄደም ነበር። ይህም እንቅፋት ታዲያ አማራውን ተንደርድሮ ወደ ብሔርተኝነቱ ጎራ እንዲገባ እንዳደረገው ይገመታል። በተለይም በአንዳንድ የአማራ ብሔርተኝነት አቀንቃኞች ዘንድ የአማራን ፖለቲካ ከኦሮሞ ፖለቲካ ጋር ቀጥተኛ ተቃራኒ አድርገው መሳላቸው ብዙ ስጋትን ይወለደ ነበር። በእርግጥ ከዚያኛውም ወገን የአማራውን ፖለቲካ ጠላት አድርጎ የመሳል የቆየ አባዜ እንዳለ ይታወቃል። ይህ ተቃርኖ የአማራውን ብሔርተኝነት ፍጥነት ያሳደገ በኋላም ብረት ያስታጠቀ ተቃርኖ ነው። ስዩም ተሾመ በአንድ ወቅት እንዳለው ተገፍቶ ተጨቁኖ በኋላ ላይ የፈነዳ፣ ጀዋር መሐመድ ደግሞ እንዳለው የግዛት ጥያቄን ያነሳ ለሌላውም ስጋት የሆነ እየተባለ ከሃይማኖት አንጻርም እየተተነተነ እዚህ የደረሰው የአማራ ብሔርተኝነት አሁን ደግሞ እርስ በርስ የሚነታረኩበት አንዱ ሌላውን የሚያንጓጥጥበት እንቅስቃሴ ሆኗል። ታዲያ በአሁኑ ሰዓት የአማራ ብሔርተኝነት በራሱ ሰዎች ዙሪያ አጥር ያበጀ እርስ በርስ መወነጃጀልን ጌጡ ያደረገ ብሔርተኝነት ሆኖ አርፎታል። የአማራ ፖለቲካ በመገናኛ ብዙሃን ላይ ከሚደረግ ስድድብ አልፎ መዋቅራዊ መሰረት ያላቸው አካሄዶችም ስሩን እየበጠሱ ግንቡንም እየናዱበት ነው። ፋኖ የተባለው አደረጃጀት አንድ መሆን አልቻለም ተብሎ ብዙ እየተለፈፈ ባለበት ሰዓት ወሎ ራሱን የቻለ ክልል እንዲሆን የሚጥሩ ፓርቲዎች ብቅ ብለው ማስጠንቀቂያ መስጠት መጀመራቸውን ስታይ በእርግጥም የአማራ ብሔርተኝነት ጠላት ያለውን ከማስጋቱ በላይ እርስ በርሱ የሚናከስ ሆኖ ታገኘዋለህ። የፋኖ እንቅስቃሴ አሁን ጥይት የሚንጣጣበት፣ ዲሽቃ የሚፎክርበት፣ ተራሮች በመሳሪያ ድምጽ የሚናጡበት፣ ከተሞች በጥይት ሩምታ የሚደነግጡበት፣ ባለፍ ገደም ደግሞ ብረት ለበስ ሳሞራው ድሮን እሳት የምትተፋበት ውጊያ ሆኗል። ስልጣን ለምኔ ተብሎ የተጀመረው አደረጃጀት አሁን ከ4 ኪሎ መንገድ ማን ያስቆመኛል በሚል ዛቻ የሚመራ ትግል ሆኗል። ስልጣኑን ከፈለግነው ማናግዶን ያለው አንደበት አሁን ስለ መንገድ መዝጋት ማውራት ጀምሯል። ቄሮች የህወሓትን አገዛዝ ተቃውመው አደባባዮችን በተቃውሞ ሲንጡ የመንግስት ምላሽ ያኔ ጥይት ነበረ። ድንጋይ ይዞ ለተቃወመ፣ ዲሞክራሲ ርቦት ሰልፍ ለወጣ ወጣት የተመለሰው የጥይት መልስ ግን ለኢህአዴግ ረጅም ዕድሜ ሊገዛለት አልቻለም። በተለይም ከወደ ጎንደር የተሰማው የኦሮሞው ደም ደሜ ነው የሚለው የፋኖ ድጋፍ የኢህአዴግን ውድቀት ያፋጠነ፣ የወጣቶቹን ፍቅር ያጎነ ነበረ። ዶክተር አብይን ለከፍተኛው የጠቅላይ ሚኒስትርነት ስልጣን ውጭ ሆነው ይዋጉ የነበሩትን ደግሞ ለሀገራቸው ምድር ያበቃው የቄሮና የፋኖ መተዛዘል በዶክተር አብይ አንደበት የተወደሰም የተመሰገነም ነበረ። ነገር የተበላሸው በኋላ ነው። የሰሜኑ ጦርነት ፈንድቶ ለህልውና የሰጋለሁ ያለው ፋኖም የማረከውን ታጥቆ ፕሪቶሪያ ላይ ሰላም ሲወርድ የመቀሌው መሳሪያ ላንቃ ወደ ባህር ዳር ተዛወረ። ነፃነታችን በክንዳችን ያሉ ፋኖች በዘመነ ካሴ መሪነት አደረጃጀት መፍጠር ከሰሜኑም ጦርነት መሳሪያ መቁጠር ሲጀምሩ ነገ ታይቷቸው ይሄ ነገር አንድ ይባል ያሉ ብዙዎች ነበሩ። በወቅቱ ግን ከበለውና ከውቃው ውጪ አስተዋይ ሰሚ አልነበረምና ጆሮ ዳባ ልበስ ተባለ። ዘመነ ካሴም የራሱን ፋኖ አደራጀ። ይሄ ነው የፋኖና የመንግስት አጭር ህይወት ታሪክ። በለውጡ ዋዜማ ተቋጥሮ በልዩ ኃይል ጉዳይ ማግስት የተፈታ፣ በሰሜኑ ጦርነት ፍቅር ወድቆ በእነወልቃይት ጉዳይ የተቃቃረ ያልሰመረ ጋብቻ። አሁን በአማራ ክልል እንደ ወትሮ ቢሆን ለሰርግ ማጀቢያ የሚሆኑ የክላሽ ድንፋታዎች የሚሰሙበት ወቅት ዋዜማ ነበረ። ግና ከመንግስት ጋር የጀመረው ፍቅር እንደ ፍላጎቱ ያልሄደለት ፋኖ ከሰርጉ ድንኳን ጭፈራ ይልቅ የዋሻውን ትግል መርጧልና ተኩስ የሚሰማው ለ4 ኪሎ ሩጫ ልምምድ ከሚደረግባቸው ጫካዎች ሆኗል። በዚህ መሃል አያሌ ሮሮዎች ይሰማሉ። ከሊቅ እስከ ደቂቅ ያለው ሁሉ መንግስት እንዲህ አርጎኝ በዚህ ገብቶ በዚህ ወጥቶ እያለ ይጽፋል፣ ይናገራል። መንግስትም በበኩሉ ጸረ ሰላም ኃይሎች ኢመደበኛ አደረጃጀቶች እያለ ስም መለጠፉን አልተዋም። ታዲያ ከዚህ የቃላት ጦርነት መሃል የተመዘዘው የብርጋዴር ጄኔራሉ ንግግር ፋኖን ሁለት ቦታ ነጥብ ያስጣለ ሆኗል። አንደኛው ነጥብ ፋኖ ያለ ምክንያት መንግስት ላይ ጣቱን ይቀስራል የሚል ሜዳ ላዘጋጁ ሰዎች ምቹ ጨዋታ ሆኗል። በተለይም በድሮን ጥቃት ሳቢያ መንግስት ንጹሃንን ኢላማ እያደረገ ነው የሚለውን ክስ ከራሳቸው ከብርጋዴር ጄኔራሉ በተሰማ የድምጽ ማስረጃ የሚሞግቱ፣ መንግስት ኢላማውን የሚያውቅ ስለመሆኑም ተፈራ ማሞን እማኝ የሚጠቅሱ ሰዎች በዚህ ረገድ ነው ፋኖ ላይ የመጀመሪያውን ነጥብ ያስቆጠሩት ነገር አለ። የተጠለፈ የሚወጣ ስልክ የፋኖ ታጣቂዎች በየቀኑ
እንግዲህ ምናልባት ኢንተርኔት ስለሚቆጥባቸው ይመስለኛል። በዚህ ላይ ደግሞ ሬዲዮ የላቸውም። ያው የሳተላይት ፎን ነበራቸው የተወሰኑት። ጦርነቱን በጣም እናሳካዋለን ብለው ቲፒኤልኤፎች እንኳን ያላሳኩትን የሳተላይት ፎን ይዘው ነው የገቡት። ግን ያው ታጣቂው በየሰፈሩ ያለ በየመንደሩ ያለ ስለምትል ስለሆነ በስልክ ያወራሉ፣ አማራጭ የላቸው። ያ ደግሞ የሚከታተለው አካል እጅ ውስጥ ነው ያሉት። ስለዚህ እየተመረጠ ይለቀቅልናል። ሲለቀቅ ብዙዎቹ ያው ሰው ለመዝናኛ ይሰማል። ግን ጀነራል ተፈራ ያሉበት ተለቀቀና ትላንት እሱን ስሰማ አንዳንድ ነጥቦች ምናልባት ለህብረተሰቡም ይጠቅማሉ። የሚደግፏቸውም ሰዎች ራሳቸውን ቆም ብለው ያያሉ። በአጠቃላይም ደግሞ ኢትዮጵያ ውስጥ ላለው ነገር የራሱ አስተዋጽኦ አለው ብዬ ስለማምን እዛ ላይ እሳቸው አንድ አበበ መልኬ ነው ከሚባል የፋኖ ተዋጊ ጋር ነው የሚናገሩት። የሚያነሷቸውን ነጥቦች ነው ማለት ነው። የመጀመሪያ ምልልሳቸው የሚጀምረው የድሮን ጥቃት ሲፈጸምብን ደውለህ እንኳን እንዴት አትለንም ወይ ነው። ሰማሁኝ እኮ ይላል። ይሄ የሁለቱ የድሮን የምናምን እዛ የራሳቸው እንትን ነው። ግን የድሮን ጥቃቱን ጉዳይ የሚሰማ ሰው መረጃውን ይሄንን የሚሰማ ሰው ወዲያው የሚያቃጭልለት ሆን ተብሎ ታቅዶ እሱን ተረተረት ይሄ ሆን ተብሎ የሚለውን ማሰብ የሚችል ሰው ሊገዛው አይችልም። በመጀመሪያ ደረጃ ምክንያታዊ ምናምን የሆነ ሰው አይገዛውም። ያው በጭፍን የሚሄደው ዝም ብሎ ይከተላል። ድሮን ሰላማዊ ሰው ላይ ተወረወረ፣ ሰላማዊ ሰው ላይ ጥቃት ተሰነዘረ የሚሉ ነገሮች በተደጋጋሚ ሲነሱ ቆይተዋል። ከዚህ ቀደም የሆነ የፋኖ ተዋጊ ላይ እንደዚህ ታጣ መሪ ላይ ተሞክሯል ተብሎ ራሳቸው ሲናገሩ ሰምቻለሁ። ጀነራል ተፈራ ድሮን ጥቃት ተሰነዘረብን ሲሉ በተጨባጭ የሚገልጽልን ነገር የድሮን ጥቃቱ እየተሰነዘረ ያለው ኢላማዎች ተፈልገው ኢላማዎቹን በተመለከተ መረጃ ሰብስበው በመረጃው መሰረት የታቀዱ ኢላማዎች ላይ ጥቃት ይሰነዘራል ማለት ነው። እዚህ ላይ ለመጨመር እስካሁን ድረስ ኢትዮጵያ ውስጥ ከሚካሄዱ ግጭቶች በተለይ አማራ ክልል ከሚካሄዱ ግጭት ጋር በተያያዘ ወደዛ አካባቢ የገቡ 2 ጋዜጠኞችን ነው የማስታውሰው። ከዛ ውጭም የገባ ጋዜጠኛ የለም። ሁለቱም ያወጡት ሪፖርት አይቻለሁ። አንደኛው ትግራይ ገብቶ እስከ ላሊበላ የመጣ ነው። እሱ ብዙ ስለዛ ምንም እንትን ያለው ነገር የለም። እዛ ላሊበላ አካባቢ ያሉ ፋኖ ታጣቂዎች ኬላ ላይ ምናምን ሰው እንዴት እንደሚደግፋቸው የሚያሳይ ነገር ነው። የኒው ሁማኒቴሪያን ጎጃም ውስጥ የገባው ጎጃም በሄደበት ወቅት ያው እዛ ላይ የሚያነሷቸው ምናምን ነገር አስገራሚ ነው። አንዱ የፋኖ ታጣቂ መሪ ማንም የሚባለው አማራ ክልል ሙሉ እስክንቆጣጠር አንደራደርም ይላል። እዛ ላይ ባለፈው አንስተነዋል። ወደዛ ዝርዝር አልገባም። ግን ይሄ ሰው ጋዜጠኛው እሱ ከመድረሱ ከሰዓት በፊት የድሮን ጥቃት ተፈጽሞ ነበር አንድ ቦታ ላይ። ቦታውንም ከነ ፎቶግራፍ ያስቀምጣል። በተፈነዘረው የድሮን ጥቃት ከብቶች ሞተዋል፣ ሰዎች ቆስለዋል። ጥቃት የተሰነዘረበት ትምህርት ቤት ነው። ትምህርት ቤት ውስጥ በደርዘኖች በ2 ደርዘን የሚቆጠሩ የፋኖ ታጣቂዎች ነበሩ ይላል። ወደ 24 ሰውን በደርዘን 2 ደርዘን በትንሹ ካለ። ስለዚህ የጀነራል ተፈራን ስንወስድ በኢላማ ተፈልጎ ድሮን ጥቃት እየተሰነዘረ ነው። ትምህርት ቤትም የፋኖ ታጣቂዎች ያሉበት ተፈልጎ ጥቃት ተሰንዝሯል። የሲሳይ አጌና ሐሳብ ሲጠቀለል ማን ትምህርት ቤት ውስጥ ግቡና መሽጉ አላችሁ የሚል ምክረ ሐሳብ ሆኖ ይገኛል። ይህ ነው ብርጋዴር ጄኔራል ተፈራ ማሞ በነሲሳይ አጌና ሜዳ ላይ የጣሉት የፋኖ የመጀመሪያው ነጥብ። የፋኖን አውደ ውጊያ ከተቀላቀሉበት ጊዜ ጀምሮ አወዛጋቢ ነገሮችን በመናገርና በማንሳት ረፍት ያጡት ብርጋዴር ጄኔራል ተፈራ ማሞ ከሲሳይ ሜዳ በዝረራ ከወጡ በኋላ ሰተት ብለው የገቡት ደግሞ እና ሀብታሙ አያሌው ባሰናዱት የሚዲያው ጦር ግንባር ላይ ነው። ጄኔራሉ በቅርቡ ከህወሓትና ከኤርትራ ጋር መስራታችን አይቀርም የሚል ሐሳብ ማንሳታቸው ወዳጅም ጠላትም አብዝቶላቸዋል። በወዳጅና ጠላት መሃል ደግሞ እንዴት በመንግስት ስልክ እየተደዋወሉ ምስጢር ያወራሉ የሚል ትችትም ጎብኝቷቸዋል። ሰሞኑን
በአማራ ክልል ከቲፒኤልኤፍ ጋር የቅንጅት ኦፕሬሽን በሚል የተጠቀሰ ነገር አለ። ለዚህ በዛ ረገድ ደግሞ የጀነራል ምግባ የተባሉ የቲፒኤልኤፍ የጦር አዛዥ እሳቸውን በተመለከተ የኢትዮጵያ ሀገር መከላከያ ሰራዊት ያወጣው መግለጫ በሳምንት መጨረሻ ላይ ያንን መግለጫ ተከትሎ የትግራይ ጸጥታ ቢሮ ያወጣው መግለጫ ራሳቸው ብርጋዴር ጀነራል ምግባ ኃይሌም የሰጡት መግለጫ አለ። እንግዲህ እዛ ላይ የተነሱ ጉዳዮች አንደኛ የኢትዮጵያ ሀገር መከላከያ ሰራዊት ዘመቻ አንድነት ነው ምናምን በሚል የፋኖ ኃይሎች ዘመቻ ከፍተናል በሚል መግለጫ ሰጥተው ነበር። እንግዲህ ብዙ እንደመሰለኝ ብዙ ቀን አልተጓዘም። ወዲያው የኢትዮጵያ ሀገር መከላከያ ሰራዊት አከሸፈው። እንግዲህ ባሉ መረጃዎችም ብቻ ሳይሆን የፋኖ እንቅስቃሴ ብዙ ጊዜ ሰፈሩ ላይ ወይ ደግሞ የደጋፊው ምናምን አካባቢ የሚነገረውን ነገር አይቶ ጉዞ ተጀምሯል ወይስ ጉዞዎች ተቀጭቷል የሚለውን መደምደምም የሚያስችል ነገር አለ። ስለዚህ የኢትዮጵያ ሀገር መከላከያ ሰራዊት እንቅስቃሴውን ከመታው በኋላ የሰጠው መግለጫ ነው ብሎ መውሰድ ይቻላል። በእርግጥ ጄኔራሉ ያነሱትን ከህወሓት ጋር አብሮ የመስራት ሐሳብ የደገፈላቸው ሰው አላጡም። ለዚህ ማስረጃችን ከብዙዎቹ አጃቢዎቻቸው ውስጥ አንዱ የሆነው አሳየ ደርቤ ነው። አሳየ እንደሚለው ከሆነ ጄኔራሉ ልክ ናቸው። ፋኖ ከየትኛውም አካል ጋር መስራት አለበት ባይ ነው። በጄኔራል ተፈራ ንግግር እስማማለሁ። ከየትኛውም ኃይል ጋር አማራ መስራት አለበት። ከየትኛውም ኃይል ጋር እንዴ ብራቃት ላይ ትናንት የተፈጸመውን ተመልከቱ። ዛሬ ኪንፋዝ ላይ ምን እንደተከሰተ ይሰማችሁት ነው። እየተጨፈጨፍን ነው። ከኢኮኖሚ ውጪ እየተደረግን ነው። ከቢሮክራሲው ተጠራርገን እየጠፋን ነው። እየተገደልን ነው። ስለዚህ አማራ ህልውናውን ለመታደግ ከየትኛውም ኃይል ጋር አብሮ ሊሰራ ይችላል። ከዚህ ጋር በተያያዘ ለምሳሌ የአብይ አህመድ የጥንካሬ ምንጭ ምንድነው? የአብይ አህመድ አገዛዝ ስልጣን ላይ ሊቆይ የቻለበት ምክንያት ምንድነው? ይሄንን ማወቅ ስንችል የአብይን ጥንካሬዎች ማወቅ ስንችል እኛ ደግሞ ድክመታችንን እንረዳለን ማለት ነው። በእኔ እምነት የአብይ አህመድ አገዛዝ እስካሁን ድረስ ስልጣን ላይ ሊቆይበት የቻለበት ምክንያት ምንድነው ብዬ ሳስብ አንደኛ የአማራው አንዳለመሆን ነው። አማራው አንዳለመሆን በዞን ተከፋፍሎ በግዛት ተከፋፍሎ ጎጃም፣ ጎንደር፣ ሸዋ፣ ወሎ የሚለው እሱ ክፍፍል መኖሩ ለአብይ አህመድ ጠቅሞታል። ፋኖም ጭምር ማለት ነው። አማራው አንድ ነው። በነገራችን ላይ ፋኖ የፖለቲካ ኤሊቱ ግን ሲፈልግ መንደር ውስጥ ሄዶ መሸጎጡ ሲፈልግ የዜግነት ፖለቲካ ማቀንቀኑ ለአብይ አህመድ ምቹ ሁኔታ ፈጥሮለታል። የአማራው አንድ አለመሆን ለአብይ አህመድ ጉልበት ሆኖለታል። ሁለተኛ አብይ ጥንካሬ በሰሜኖች መካከል ያለው ልዩነት ነው። በትግራይና በአማራ ህዝብ መካከል ያለው ልዩነት አብረው ሊሰሩ አለመቻላቸው፣ በየተራ ለመጥፋት ፈቃደኛ መሆናቸው ይሄም ለአብይ አህመድ አገዛዝ ምቹ ሁኔታ ፈጥሮለታል ብዬ አስባለሁ። ሶስተኛ ከማንነት ፖለቲካው ከህገ መንግስቱ የሚቀዳ ነገር አለ። የማንነት ፖለቲካው በክልሎችና ክልሎች መካከል በብሔር ብሔረሰቦች መካከል ልዩነትን የሚፈጥር ነው። አብሮ ለመስራት የማያስችል ነው። ህገ መንግስቱ ምቹ ሁኔታ ፈጥሮለታል። በተለያዩ ቦታዎች ላይ የግዛት ጥያቄ አለ፣ የማንነት ጥያቄ አለ። ለምሳሌ ወልቃይትና ራያን ብንወስድ ለአብይ አህመድ በቃ ምቹ መደላደል የፈጠሩ ቦታዎች ናቸው ማለት እንችላለን። በወልቃይትና ራያ ላይ ተመስጠን ላለፉት 2 ዓመታት እዛ ጋር ወልቃይትን አሳልፈን ልሰጥ ነው፣ ራያን ልትወስድ ነው እያል አገዛዙ ሲፈልግ አንድ ጊዜ ምዕራብ ትግራይ ይለናል፣ አንድ ጊዜ በጌምድር ይለናል፣ አንድ ጊዜ አማራ ነው ይላል፣ አንድ ጊዜ የትግራይ ነው ይላል እና ሲቆምርብን ነበረ። እኛም እዛ ላይ ትኩረታችንን አድርገን ተበልተናል። ትግራይም ተበልቷል፣ አማራም ተበልቷል። ወልቃይትና ራያ ሲል አሁን ላይ እኮ ትግሬዎች መለስ ብላችሁ ብትገመግሙት አድዋ የናንተ ነው እንዴ? አክሱም የናንተ ነው? መቀሌ የናንተ ነው? ሽሬ የናንተ ነው? እንዳጠቃላይ ትግራይ የናንተ ነው? እየተሰደታችሁ እኮ ነው። ክልሉ ለመኖሪያ ምቹ አልሆነላችሁ ብሎ ስራ አጡ ናችሁ። የትግራይ ወጣት እንደ ጉድ እየፈለሰ እኮ ነው። ቀይ ባህር ላይ አሳ እየበላቸው እኮ ነው። የአማራና የትግራይ ልጆችን አሳ እየበላቸው ነው። ስለዚህ አሁንም አይነው የትግራይ ኤሊት ትኩረቱ ወልቃይት ነው፣ ትኩረቱ ራያ ነው። ግን መለስ ብለው ቢገመግሙት ትናንት የሚወዷት የሽሬ ከተማ አለመኖሯን ይረዱ ነበር። ትናንት የሚወዱት የአድዋ ከተማ፣ የአክሱም ከተማ፣ መቀሌ የኢንዱስትሪዋ ከተማ አሁን ላይ ያለችበትን ሁኔታ ብትመለከቱ አለመኖሯን ትረዱ ነበር። ምቹ ያልሆነች ትግራይ መፈጠሯን ትረዱ ነበር። በተመሳሳይ መልኩ አማራው ወልቃይት ራያ ላይ ምስጥ ብለን በከረምንበት ሰዓት ላይ
አሁን ደሴ የኛ ነው እንዴ? ወልዲያ የኛ ነው? ደብረ ማርቆስ የኛ ነው? ፍኖተ ሰላም፣ ባህር ዳር፣ ጎንደር፣ ደብረ ብርሃን የኛ ነው? ደብረ ሲና የኛ ነው? እኛ ነው ወይ? ማን ነው እየፈነጨበት ያለው? እዚህ ጋር የሚነሳው ትልቁ ጥያቄ ከየትኛው ህወሓት ጋር አብረው ይሰራሉ የሚለው ነው። ለዚህ ጥያቄ መነሳት ምክንያቱ ህወሓት በአሁኑ ጊዜ ከስልጣኑ ከወርቅ ንግዱና ከሰሊጥ ምርቱ የሚተርፍ ሐሳብ የለውም የሚለው የጌታቸው ረዳ ወቀሳ ነው። ጌታቸው ረዳን አምኖ ትችት የሚያዘንበው ኤርሚያስም ህወሓት ለትግራይም ህዝብ የሚበጅ አልሆነም ብሎ ይሞግታል። ምን እነዚህ እኮ የስልጣን ጥመኞች ናቸው። ስለ ህዝብ እኮ ጉዳያቸው አይደለም። እስቲ ያው ስልጣኑን ተቆጣጥሮታል ለታለ እስቲ ስለተፈናቀለ ሰዎች ሲያወሩ ሰምታችኋል? ምዕራብ ትግራይን እኮ የሚፈልጉት ለሰሊጥ ምርታቸው ነው። ህዝቡ እንዲመለስ የሚፈልጉ መሰላችሁ? ይሄ ማለት ስለ ትግራይ አይደለም የምናወራው፣ ስለ ቲፒኤልኤፍ ነው የምናወራው፣ ስለ ህወሓቱ ድርጅት ነው የምናወራው። በደንብ ያዙት። ሲያጣምሙ ስለምመለከት ነው። ስለ ቲፒኤልኤፍ ድርጅቶች ነው የምናወራው። መሬት ወረራ ውስጥ ገብተዋል። በየከተሞቹ ትልቁ ስራቸው ከእንትን በኋላ ከማህተም መልቀም ዘመቻ በኋላ ቁልፍ ስራ ያደረጉት መሬት ወረራ ውስጥ ገብተዋል ነው ያለው። መሬት ወረራው ማዕድን ምናምን ብቻ አይደለም። በየከተማው እየሄዱ መሬት ይቆጣጠራሉ፣ መሬት ይሸጣሉ። ሬንት ሲከርስ፣ ስለ ሬንት ሲከርስ ነግሬያቸዋለሁ። ኪራይ ሰብሳቢ ማለት ኦልሬዲ የደብረጽዮን ቡድን ወደ ኪራይ ሰብሳቢነት ገብቷል። በነገራችን ሬንት ሲከር ሆኗል። ሀብት ማፍራት ስላልቻለ ያለውን ሪሶርስ መሬት ስለሆነ ያንን መሬት ነው እየወሰደ ያለው። ምንም ሌላ ፕሮዳክሽን የለውም። ሬንት ሲከር ማለት ታውቃላችሁ አይደል? ሬንት ሲክ የሚያደርግ ማለት ባጭሩ ሀብት ፈጥሮ እሴት ጨምሮ ልማት ፈጥሮ የሚሄድ አካል ሳይሆን የነበረና ያለን ንብረት እየተከፋፈለ እየቆራረጠ የሚበላ ማለት ነው። ኪራይ ሰብሳቢ የሚባለው እሱ ነው። ሬንት ሲከር የሚባለው ቫልዩ አድ ማድረግ ማለት ነው። ስለዚህ ትላንት ማዕድኑ ላይ ምኑ ላይ ተሯሯጠ። አሁን ደግሞ የከተማ መሬቶች ላይ ተሯሯጠ። አክሱምም ሲደርስ መሬት እየከፋፈለ መስጠት፣ አሁን ጌታቸው እንደሚለን ማለት ነው። ሽሬ ላይ መሬት እየከፋፈለ፣ መቀሌ ላይ መሬት እየከፋፈለ፣ አዲግራት ላይ መሬት እየከፋፈለ የሚሰጥ ቡድን ሆነ። ኪራይ ሰብሳቢ ሆነ ማለት ነው። ህወሓት እንዲህ አይነት ጥያቄዎች ይነሱበታል። ጀነራሉ ደግሞ ከህወሓት ጋር እንሰራለን እያሉ ይፎክራሉ። እነዚህ አንደበቶች ናቸው አሁን አማራ ክልል ውስጥ ድሮን ቦምብ ጣለ፣ ታንክ ቤት ደረመሰ እያሉ መንግስትን በዓለም አቀፉ መድረክ ለማሳጣት እየጣሩ ያሉት። እነዚሁ ሰዎች ናቸው ጎንደርና ባህር ዳር፣ ደብረታቦርና ወልዲያ በፋኖ ሲያዙ የጀግና ውሎ ለመዘገብ የሚጣደፉት። ከመሰረቱ ጦርነት አጥፊ ነው። ቢሆንልን ሰሚ ቢኖር አንተምተው ለማለት የሚያስችል የከበደ ትከሻ ያለው ምራቁን የዋጣ አስተዋይ ብናገኝ ነበር የምንወድ። ጦርነት አይኑ ይፍሰስና በጥቂት ዓመታት ውስጥ ብቻ ሁልቆ መሳፍርት ወንድሞቻችን ደማቸው ደመከልብ ሆኖ ቀርቷል። ሕፃናት አልቀው ከሞት የተረፉት መማራቀቷቸው፣ ሴቶች ተደፍረው መነኩሴዎች ኖር ተፈጽሞባቸው፣ እናትና አባት መርዶ በስቶባቸው የሐዘን ስልት ልባቸውን ሰንጥቆባቸው አይተናል። ይህ ሁሉ ሲሆን የእነርሱ ልጆች አቀማጥለው ማሳደግ ያላቋረጡ አንደበቶች በለውና ፍለጠው ባዮች ነበሩ። ፕሮፌሰር ኃይሌ ገሪማ እንዳሉት የእነርሱ ልጆች አልጋ እያማረጡ ከሚጋደሙባት ሀገር አሜሪካ መጥተው አይዋኩም። የድሃው ልጅ ግን በእነሱ ቀስቀሳ መተኪያ አልባ ነፍሱን ይገብራል። እንዲያም ሆኖ ያሰበው ቢሰምርለት የወጠነው ቢሳካለት አንድ ነገር ነው። ጥቂት እንኳን ፈቅ በማይል የሞኝ ትግል ስንቱ ነፍሱን አጣ። ይህን ሲያነሱባቸው የማይወዱት ዜና ሰባሪዎችም ታዲያ ነገ በድሃው ደም ተሻግረው የሚገቡባትን አዲስ አበባ እያለሙ ማንኮራፋት እንጂ ዛሬ የሚያልቀውን ሰው ቆጥረው ተው ማለትን አልደፈሩም። እናም በሰሜኑ ጦርነት ድሮኗ በቀን 5 ጊዜ ቦምብ ትጣል እያሉ አቅጣጫ የሰጡ የነበሩት የውጭ ሀገር ኮማንደሮች አሁን በአማራ ክልል የሆነውን ሲያዩ ያን ቃላቸውን መድገም ከብዷቸዋል። ጥያቄው እዚህ ጋር ነው። ለምን ስዩም መስፍንን የገደለ ጦር ዘመንን ለሚያዝ ሲያደባ የሚያኮርፉት፣ ጌታቸው ረዳን ፕሪቶሪያ ላይ እንዲደራደር ያስገደደ መንግስት እስክንድር ነጋን ተወያይ ሲለው የሚያቄሙት ለምንድን ነው? መልሱ ያለው እነርሱ ጋር ነው ብለን እናልፈዋለን።